በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ መጽሐፈ ዕዝራ ምዕራፍ 5 የቤተ መቅደስ ሥራ እንደገና መቀጠሉ። ነቢያቱ ሐጌና የአዶናይ ልጅ ዘካርያስ በይሁዳ በኢየሩሳሌም ለነበሩ አይሁድ በእስራኤል አምላክ ስም ትንቢት ተናገሩላቸው። በዚያን ጊዜ የሰላትያ ልጅ ዘሩባቤል የኢዮሳዴቅም ልጅ ኢያሱ ተነስተው በኢየሩሳሌም ያለውን የእግዚአብሔርን ቤት መስራት ጀመሩ። የሚያግዟቸው የእግዚአብሔር ነቢያት ከእነርሱ ጋር ነበሩ። በዚያ ጊዜ በወንዝ ማዶ የነበረ ገዥ ተንትናይ ደግሞ አስተርቦዝናይ ተባባሪዎቹ ወደ እነርሱ መጥተው ይህንን ቤት ትሰሩ ዘንድ ማን አዘዛችሁ? የምትሰሩበት ስልጣን ማን ሰጣችሁ? አሏቸው። ደግሞም ይህችን ከተማስ የሚሰሩ ሰዎች ስም ማን ማን ነው ብለው ጠየቋቸው። የእግዚአብሔር ዓይን ግን በይሁዳ ምርኮች ላይ ነበር። ይህ ነገር ወደ ዳርዮስ እስኪደርስ ድረስ መልሱም በመልእክተኛ እስኪመጣ ድረስ አልከለከሏቸውም። በወንዙ ማዶ የነበረ ገዥ ተንትናይ ደግሞ አስተርቦዝና ተባባሪዎቹ በወንዝ ማዶ የነበሩትን አፈርስካውያን ወደ ንጉሥ ወደ ዳርዮስ የላኩ። የደብዳቤው ቃል ይሄ ነበረ። እንዲህ የሚል ደብዳቤ ላኩለት። ለንጉሱ ለዳርዮስ ሙሉ ሰላም ይሁን። ወደ ይሁዳ ሀገርም ወደ ታላቂቱ አምላክ ቤት እንደሄደን ንጉስ ይወቅ። እርሱም በጥሩ ድንጋይ ይሰራል፣ በቅጥሩ ውስጥ ልዩ እንጨት ይደረጋል። ያም ስራ በትጋት ይሰራል፣ በእጃቸውም ይከናወናል። እነዚያም ሽማግሌዎች ይህንን ቤት ትሰሩ ዘንድ ማን አዘዛችሁ? የምትሰሩበት ስልጣን ማን ሰጣችሁ? ብለን ጠየቅናቸው። ደግሞም እናስታውቅ ዘንድ በእነርሱ ያሉትንም ሽሞች ስም እንጽፍልህ ዘንድ ስማቸውን ጠየቅ። እንደዚህም ብለው መለሱልን፣ እኛ የሰማይና የምድር አምላክ ባሪያዎች ነን። ከብዙ ዘመን ጀምሮ ተሰርቶ የነበረውን ታላቁም የእስራኤል ንጉሥ ሰርቶ ፈጽሞላቸው የነበረውን ቤት እንሰራለን። አባቶቻችን የሰማይን አምላክ አስቆጡ። በኋላ በከላዳዊ በባቢሎን ንጉሥ በናቡከደነፆር እጅ አሳልፎ ሰጣቸው። እርሱም ይህንን ቤት አፈረሰ፣ ሕዝቡም ወደ ባቢሎን አፈለሰ። ነገር ግን በባቢሎን ንጉሥ በቄሳር ከመጀመሪያ ዓመት ንጉሥ ቂሮስ ይህንን የእግዚአብሔርን ቤት ይሰሩ ዘንድ አዘዘ። ናቡከደነፆር በኢየሩሳሌም ከነበረው መቅደስ የወሰደውን ወደ ባቢሎን መቅደስ ያፈለሰውንም የእግዚአብሔርን ቤት የወርቁንና የብሩን ዕቃ ንጉሥ ቂሮስ ከባቢሎን መቅደስ አውጥቶ ለቤተ መዛግብቱ ሹም ለሲሳብስ ሰጠውና ይህንን ዕቃ ይዘህ ሂድ፣ በኢየሩሳሌም ባለው መቅደስ በቦታው አኑረው፣ የእግዚአብሔርን ቤት በሰፈራው ይሰራ አለው። በዚያ ጊዜ ይህ ሲሳብሳር መጣ፣ በኢየሩሳሌም ያለውን የእግዚአብሔርንም ቤት መሰረተ። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ እየተሰራ አልተጨረሰም። አሁንም ይህ ነገር በንጉሥ ዓይን መልካም ቢሆን ይህ የእግዚአብሔር ቤት በኢየሩሳሌም ይሰራ ዘንድ ከንጉሥ ከቂሮስ ታዞ እንደሆነ በባቢሎን ባለው በንጉሥ ቤት መዛግብት ይመርመር። ስለዚህ ነገር ንጉሥ ፍቃዱን ይላክልን። መጽሐፈ ዕዝራ ምዕራፍ 6 የቂሮስ ትእዛዝ መገኘት። በዚያን ጊዜ ንጉሥ ዳርዮስ በባቢሎን ቤተ መዛግብት ያሉ የታሪክ መጽሐፍ እንዲመረመሩ አዘዘ። በሜዶን አውራጃ ባለ ባር በሚባል ከተማ በንጉሥ ቤት ውስጥ አንድ ጥቅል ተገኘ። በውስጡም ይሄ ነገር መታሰቢያ ተጽፎ ነበር። በንጉሱ በቂሮስ በመጀመሪያ ዓመትም ንጉሥ ቂሮስ በኢየሩሳሌም ስላለው የእግዚአብሔር ቤተ መቅደስ እንዲህ ብሎ አዘዘ።
ይህ ቤት ይሰሩ፣ መስዋዕትም የሚቀርብበት ቦታ ይሰራ። ቁመቱ 60 ክንድ ወርዱ 60 ክንድ ይሁን። በ3 ተራ ታላቅ ድንጋይ በአንድ ተራ እንጨት ይደረግ። ወጪውም ከንጉሱ ቤት ይሰጥ። ናቡከደነፆር በኢየሩሳሌም ካለው መቅደስ ወስዶ ወደ ባቢሎን ያመጣው የእግዚአብሔር ቤት የወርቅና የብር ዕቃ ይሰጥ። በኢየሩሳሌም ወዳለው መቅደስ ወደ ስፍራውም ይወሰድ፣ በእግዚአብሔርም ቤት ይኑር። የቤተ መቅደሱ ሥራ እንዲቀጥል ንጉሥ ዳርዮስ ማዘዙ። አሁንም አንተ በወንዝ ማዶ ያለህ የሀገሩ ገዥ ተንተናይ፣ ደግሞ አስተርቦዝና በወንዝ ማዶ ያሉ ተባባሪዎችህ አፈረስካው፣ ከዚያ እራቁ። ይህ የእግዚአብሔር ቤት ይሰሩ ዘንድ ተው። የአይሁድ አለቆችና የአይሁድ ሽማግሌዎች ይህንን የእግዚአብሔርን ቤት በስፍራው ይስሩ። ይህን የእግዚአብሔርን ቤት ይሰሩ ዘንድ ለአይሁድ ሽማግሌዎች የምታደርጉትን በወንዝ ማዶ ካለው ሀገር ከሚመጣውም ግብር ከንጉሥ ከገንዘብ ለእነዚህ ሰዎች ወጩን በትጋት እንድትሰጧቸው፣ ስራውም እንዳታስፈቷቸው አዝዣለሁ። ለሰማይ አምላክ ለሚቃጠል መስዋዕት የሚያስፈልገውን ወይፈኖች፣ አውራ በጎች፣ ጥቦቶችም በኢየሩሳሌም እንዳለ እንደ ካህናቱ ቃል ስንዴና ጨው፣ የወይን ጠጅና ዘይት የሚጠይቋችሁን ዕለት ዕለት ስጧቸው። ይህም ለሰማይ አምላክ በጎ መዓዛ የሚሆን መስዋዕት ያቀርቡ ዘንድ ለንጉሥና ለልጆቹ ዕድሜ ይሰጣል ይጸልዩ ዘንድ ነው። ይህ ትእዛዝ የሚለውጥ ሁሉ ምሰሶው ከቤቱ ተነቅሎ እርሱ ይሰቀልበት፣ በላዩም ይገደል፣ ቤቱም የጉድፍ መጣያ ይደረግ ብዬ አዝዣለሁ። ስሙ በዚህ የሚኖር አምላክ ይህንን ይለውጥ ዘንድ በኢየሩሳሌም ያለውን የእግዚአብሔርን ቤት ያፈርሱ ዘንድ እጃቸውን የሚዘረጉትን ነገስታትና አሕዛብ ሁሉ ያጥፋ። እኔ ዳርዮስ ይህንን አዝዣለሁ፣ በትጋት ይፈጸም። የእግዚአብሔር ቤተ ቅዳሴ። ንጉሡ ዳርዮስ እንደላከው ቃል በዚያን ጊዜ በወንዝ ማዶ ያለ ገዥ ተንተናይ፣ ደግሞ አስተርቦዝና ተባባሪዎቹም እንዲሁ ተግተው አደረጉ። የአይሁድ ሽማግሌዎችና ሌዋውያንም በነቢዩ በሐጌና በአዶናይ ልጅ በዘካርያስ ትንቢት መሰረት ሰሩ፣ ተከናወነላቸው። እንደ እስራኤልም አምላክ ትእዛዝ እንደ ፋርስም ንጉሥ እንደ ቂሮስና እንደ ዳርዮስ እንደ አርጤክስስም ትእዛዝ ሰርተው ፈጸሙ። ይህም ቤት በንጉሡ በዳርዮስ መንግስት በ6ኛው ዓመት አዳር በሚባለው በ3ኛው ቀን ተፈጸመ። የእስራኤልም ልጆች ካህናቱ ሌዋውያን፣ የቀሩት የምርኮዎች ልጆችም የዚህን የእግዚአብሔርን ቤት ቅዳሴ በደስታ አደረጉ። በዚያም በእግዚአብሔር ቤት ቅዳሴ 100 ወይፈኖችና 200 አውራ በጎች፣ 400 የበግ ጥቦቶች አቀረቡ። ስለ ኃጢአትም መስዋዕት እንደ እስራኤል ነገዶች ቁጥር ለእስራኤል ሁሉ 12 አውራ ፍየሎች አቀረቡ። በሙሴ መጽሐፍ እንደተጻፈው በኢየሩሳሌም ባለው በእግዚአብሔርም አገልግሎት ላይ ካህናቱን በየማረጋቸው ሌዋውያንን በየክፍላቸው አቆሙ። የምርኮኞች ልጆች በመጀመሪያው ወር በ14ኛ ቀን ፋሲካውን አደረጉ። ካህናቱና ሌዋውያንም አንድ ሆነው ነጽተው ነበር፣ ሁሉም ንጹሐን ነበሩ። ለምርኮኞችም ልጆች ሁሉ ለወንድሞቻቸው ለካህናቱ ለራሳቸውም የፋሲካን በግ አረዱ። ከምርኮ ተመልሰው የመጡ የእስራኤል ልጆች የእስራኤልን አምላክ እግዚአብሔርን ይፈልጉ ዘንድ ራሳቸውን ከምድር አሕዛብ ርኩሰት ለይተው ወደ እነርሱ መጥተው የነበሩትን ሁሉ ፋሲካውን በሉ። እግዚአብሔርም ደስ አሰኝቷቸዋልና የእስራኤልንም አምላክ የእግዚአብሔርን ቤት ለመስራት እጃቸውን ያጸና ዘንድ የአሦርንም ንጉሥ ልብ ወደ እነርሱ መልሷልና የቂጣውንም በዓል
7 ቀን በደስታ አደረጉ።